በስተመጨረሻም ሄለን ሾው እያለቀሰች ይቅርታ ጠይቃለች። የዘቢባ ባል ኢሱ ደግሞ እየሳቀ ደስታውን እየገለጸ ይገኛል። አስጌ ዴንዳሾ ከረፈደ ይቅርታውን ጠይቋል። እነዚህን ሁሉ ቪዲዮዎች አንድ ላይ ማሳያችሁ ይሆናል። ሌሎችም አስተማሪ አዝናኝ ቪዲዮዎች እንደተጠበቁ ናቸው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ የም ፋሚሊ ተቀላቀሉ። ወደ ቪዲዮ ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ወዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጄ ሲንሰልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴን የሚያውቁ ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ንዴቱን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰብ የራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከእሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ ሀቅ ስናገር እንዴት እንደተቀመጠ ያ ወጣት ሻጭ አይመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳለውንኩኝ አንዳንድ ማሴጆች ልካለሁ። ከዚህ የበለጠ ምንም አይደለም እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርድ አውርጅ ይበል። ይሄ የተሸከመችው ቬሎ የለበሰች ጊዜ ምንድን ነበረ? አበባ ነበረበት። በለፈለፉ ባፍ ይጠፋዋል ያገሬ ሰው። ለማንኛውም ሌሎችም ማስተማሪያ እንዳያረጓ ትፈራለሁ። አንደኛዋ ሳራ አላበሻ ነች ዱባይ። የሷንም ስም አጥፍታለች። እሷም አቅም አላት እንግዲህ ሄዳ እንደዚህ ማድረግ ትችላለች። ሄለን በመቀጣቷ እኔ ደስተኛ ነኝ። የእናንተስ ሀሳብ አስተያየቶቻችሁን እስቲ ኮሜንት ሴክሽን ላይ ጻፉልኝ። ኢሱን ደግሞ ላሳያችሁ። ኮንግራትስ ነው ይባል። ዝም ብላችሁ ኮንግራቹሌሽን በሉ። ዝም ብላችሁ ወጣችኋል። ህግ ያለበት ሀገር ተቀምጣችሁ ዘር ለገበሬ ነው ይላል። ዘር ለገበሬ ነው፣ ዘር ለገበሬ ነው። ኮንግራትስ በሉ። ዝም ብላችሁ ኮንግራት። የትኛዋም ሴት መሸማቀቅ የለባትም። የትኛውም ሴት መሸማቀቅ የለባት። ያው እንግዲህ እሱ በዚህ መልኩ ስም ሳይጠራ እየተናገረ ይገኛል። እኔ ተመችቶኛል። ምክንያቱም ከዚህ በኋላ ልጅቷ አይለምዳትም ብዬ አስባለሁ። ያው አቅም የላቸውም ብላ የምታስባቸውን ሰዎች ምናልባት ትናገር ትችላለች፣ ግን እንደዚህ ትልልቅ ሰዎች ልታደርጉ አትችልም። እሷ ማሰብ ብትችል ወርቁ አይተነው ኤችአይቪ ያለበት ብላ አታወራም ነበረ። ምክንያቱም ዱባይ ላይ መኖሪያ ፍቃድ ካላችሁ ይሄ ኤችአይቪ ምርመራ ምናምን አድርጋችሁ ነው የሚሰጣችሁና ያለ ምክንያት አይሰጥም። እቺ ያው ለሽቀላ ብላ 25 አንበሳ ናና አውርድ 20 አንበሳ ወይ 25 አንበሳ ናና አውርድ ብላ በ22,000 የኖርዌይ ምንድነው ብር ብቻ አግኝታለች ቅጣቷን። እስኪ ዮኒ ማኛን ደግሞ ላሳያችሁ። ሰላም እንዴት ናችሁ? ሰላም አማን ነው። ክብሩ ይስፋ እናትና ልጁ ዛሬ በተለየ ነገር መጥቻ ያለው የሚደንቅ ነው። አንዳንዴ ዝም ያለ ሰው የማይናገር ሰው አቅም የለውም ብሎ ማሰብ በጣም ያሳዝነኛል። በተለይ ምንም ቲክታክ ላይ ምንም አይነት አክቲቪቲ የሌለው ሰው ከኛ ጋር የማይገናኝ ሰውን በዚህ ደረጃ ስም አጥፍቶ፣ አንደኛ የበሽታ ስም ነው የጠራችው፣ እዚህ ላይ መጥራት አልችልም። ሁለተኛ ሴቶችን ሲያወጣ እየደበደበ እያለስለቀሰ እየቀጠቀጠ ነው እንዲህ የሚላቸው ብላ አደባባይ ላይ ስሙን ስታብጠለጥል በሳራ አላበሻ የለመደችውን ብር ያው ሳራ አላበሻ ማስተዋል የለም ስላላስተዋለች ገንዘቡ አለ፣ አቅሙ አለ፣ ሀብቱ አለ።
እንዴት እንደሚከሰስ ምን ማድረግ እንደሚቻል ምንም እውቀቱ ስለሌላት የሚመክራትም ሰው ስለሌለ ያንን ማድረግ ትታ በየጊዜው ገንዘቧን ስቀፈቅፍላት ነበር። በሷ የተማረችውን ነገር ወርቁ አይተነው የዱባይ ሀብታም ስለሆንክ 25 አንበሳ ታወርድና ይህን መረጃ ከፈለግክ እሰጥሃለሁ ወሬ እንዳታበዛ ብላ ወይ ደግሞ ጉድ እንደዘረግፈዋለሁ እያለች በውስጡላ ማስፈራሪያውላ አድርሳ ነበር። ነጭ ቅማል ትባላለች ለማታቋት ሄለን ነጭ ቅማል። ይሄ ደግሞ ጅንኑ ባለ ሀብት ወርቁ አይተነው የተባለ የጀግኖች ቁና እንደዛ አይነት ተራ ቲክታከር ልቃሚዎችን ልክ እንደሚያስገባ በዚች አይነት ወራዳ አሮጊት ጀምሮታል። የኢሳያስን ትዳር ለማፍረስ ኢሳያስና ካረሳችሁት እንዳረሱ ብዬ ነው። የኢሳያስንና የዘቢባን ትዳር ለማፍረስ ጥግ ድረስ ቬሎውላ ገዝታ መታ ድራማ ስትሰራ የነበረች ማስረጃ አምጪ። አንድ ሚስድ ኮል እንኳን የሌለው ነገር ነው ያለው ማስረጃ። ዞይን በልጁ በሞተበት ያለችው ቃል በቃል ዞይን ወንድማችን ብዙ ጊዜ ረዳን ያገዘን ወንድማችንን አንተ ሴትን ስታወጣ ስታስገባና ስታወጣ የልጅህን ደም እንደምታረግ ልንገር ብላ ስታዋርደው የነበረ ምንም ያላረገ ማንም በልጅ አይድረስ ሞት። ማናችሁም በልጆቻችሁ ሀዘናችሁን አትስሙ። ምንም አላረጋት። ከዛ በኋላ ደግሞ ኔቨር ጊቭ አፕ የምትባል ህሊና የምትባል ታችንን ይሄ ማን የሚባለውን ሚኪ ፊት አውራሪ የሚባለው ያወጣታል፣ ይወርድላታል፣ ይግጣታል፣ እንዲላታል እያለች ሙልጭ እያደረገች ስትሳደብ ነበር። የኔ ቤተሰቦችማ ተነግሮ አልቅ የብዙዎችን ስም በሚዘገንን ሁኔታ ስታጠፋ ለምዳ በብር ለማግኘት ነው ይውላ። እንዲሁ መሸቀል ይቻላል፣ ቲክታክ ጌም መጫወት ይቻላል እኮ። ያልደረሱባትን ሰዎች እንደዚህ አድርጋ መጨረሻ ላይ ግን ተገኘች። ማይነኩ ሰው ነክታ አፈር ድሜ ለመግባት አሁን ገብታ ታለቅሳለች፣ እየየ ትላለች። ምን ትላለች? ይኸው የዛ ሀገር ብር 22,000 ከምናምን ጠይቀዋታል እና ይህ ብር የለኝም ነው የምትለው። አገር ቤት ይላኩኝ ነው የምትለው። ብዙ ነገር ነው የምትለፈልፈው። ብቻ አሁንም ተነግሮች ነበረ በማያገባሽ ነገር ማከክ ዋጋ እንደሚያስከፍል አይተናል። ብዙዎቹ አልቅሰውብሻል። ያለቀሱብሽ የሆነ ሰው መናገር ትቻለህ። አሁን ብናገርሽ እኔን መናገር ነበረብሽ። አንቺ ቤተሰብ ጋር ነው የምትሄጂው። የሆነ ሰው ይናገር፣ ቤተሰብ ጋር ነው የምትሄጂው። የሆነ ሰው ይናገር፣ ቤተሰብ ጋር ነው የምትሄጂው። አሁን ግን መቀመቅ ገብተሻል። ቃል ለምድር ለሰማይ ነው የምልሽ። አንቺ ባዶ ገብተሽ ራስሽን አብደሽ እንደምናይ እርግጠኛ ነኝ። አብደሽ ነው ማወራሽ። አሁንም ምላስ አላቆምሽም። ስሙን ጥሪው ነው የተባልሽው። ወርቁ አይተነው ብለሽ ስሙን መጥራት አልቻልሽም። ቲክታክ ያለ ዝምባ ከዚህ በኋላ የአቶ ወርቁ አይተነውን ስም ማውራት እንደማይቻል አይተውታል። በጭባጫ ሽንታሞች ናቸው። አንዱን መቀጣጫ ስታረግ ሌላው አይነካ። ዱባዮች የተልከሰከሳችሁ ከእሷ ጋር የተርመጠመጣችሁ ሙሉ ኢንፎርሜሽን እቺም ዝምባም ሰጣችኋለች። እቺ ናት የሰጠችኝ ብላ ሙሉ መረጃ አቅርባለች። የሚቀጥለው ዝውውር ዱባይ ነው። ስለዚህ ዱባዮች በዚህ ደረጃ ምንም ያልበደላችሁን ያልደረሰባችሁን ቀና ብለው ያላያችሁን ሰው ስም ለማዋረድ መምጣታችሁን የሌላም አጀንዳ አለ ብዬ ነው የማስበው። ከመሬት ተነስታ የምትለው አይደለም እና የአጀንዳችሁን እንሰባብረዋለን። ወርቁ አይተነው የምንወደው የምናከብረው የአማራ ኢትዮጵያዊ ወንድማችን ነው። ማን አባቱም ልፋጫ ሞቶ አይናገረው። ስለዚህ ልናገር የምትል ከዚህ በኋላ ትቀምሳለህ። እንደሌላው ፎክሮ እከሳለሁ ገለመሌ ብሎ የሚቀበጣጥር አይደለም። በተግባር ዘግዝቆ አሳያችሁ። ለሌሎቻችሁም ይሄ ትምህርት ነው። ያልነኳችሁን ሰዎች አትድረሱ። በተለይ አቅም ያላቸው ሰዎች አቅም እና ብቃት ያላቸው ሰዎች ጋር መድረስ ዋጋ ያስከፍላል ማለት ነው።
አንተም እሷን ብትጠፉ ደስተኛ ነኝ እኔ። እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊት ሲያደርገን ምን ነው ሄለን ተይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብሯለን ጥጋብ ፊት ያደርግ ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? አይደል? እና አሁን የጠበቃ ትችላለህ እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። I don't have for this የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር this is በጣም dangerous for me። ወሬ ቁጭ ብለ የሰማ ሁላ ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። አዲስ አበባ ውስጥ በሰላም መውለድ እየተቻለ ለምንድን ነው ግን ዶክተሮች መጨረሻ ሰዓት ላይ ጠብቀው ይሄ ነገር በኦፕሬሽን ነው መሆን ያለበት ወይ ደግሞ በሲ ሴክሽን ነው መሆን ያለበት ብሎ የሚያስደነግጦች ለምን ይመስልሻል ስታስቢው? ምክንያቱም መጨረሻ ላይ አንቺ አማራጭ ስለሌለሽ ቤተሰብም ስለሚጨናነቅ አንቺ የተጠየቅሽውን ነገር ትከፍያለሽ ብለው ስለሚያስቡ የብዙ ሆስፒታሎች የመበዝበዣ ስልታቸው ነው ይሄ። ይሄን ታውቂያለሽ? በዚህ ዓመት ብቻ ስንት እናቶች ናቸው ያለምንም ሕክምና ማስረጃ በሲ ሴክሽን እንዲወልዱ የተደረጉት? ታውቃላችሁ ይሄንን? ለመሆኑን አንድ የግል ሆስፒታል ሄዳችሁ ለመውለድ ስትሞክሩ የምትጠየቁት ክፍያ ከአንድ የመንግስት ሰራተኛ የዓመታዊ ደሞዝ እንደሚበልጥ ታውቃላችሁ? እንደ ህጉ ከሆነ ታካሚን አስገብተው በማስረዳትና በሰነድ ማሳወቅ አለባችሁ ይላል። ግን የሚሆነው ምንድን ነው? ልክ ነፍስና ስጋሽ ሲነጣጠል ጠብቆ እዚህ ጋር ፊርማሽን አስቀምጪ ነው የምትባየው። ለመሆኑ ሲ ሴክሽን እንደሚያስፈልግሽ የሚያረጋግጥልሽ ሰነድ ለምንድን ነው ለታካሚው የማይሰጠው? ጠይቃችሁ ታውቃላችሁ? ይሄ በጭንቅ ሰዓት ህዝቡን መበዝበዝ ካልሆነ ምንድን ነው የሚባለው? የእናቶችን ጭንቀት ወደ ሚሊዮን ብር ቢዝነስ ኢምፓየር የቀየሩትን ሆስፒታሎች ለምንድን ነው መንግስት መርምሮ እርምጃ የማይወስድበት? ለመሆኑ ሲ ሴክሽን ለማድረግ ምንድን ነው ፕሩፉ? ሪኳየርመንቱ ምንድን ነው? ዶክተሮች የምታውቁ ከሆነ እስቲ ንገሩኝ። ደግሞ እንደዚህ አይነት ኤክስፒሪየንስ ያላችሁ ደግሞ እናቶች ደግሞ እስኪ ሀሳባችሁን አጋሩንና እንማማርበት፣ እንወቀው፣ ሀሳብ ስጡበት። ሲኤስ እኮ ያውን ሴቶች አብዛኞቹ የሚፈልጉት ነገር ነው። ያው የማይፈልግም ሰው አለ። የሆስፒታሎች ቢዝነስም አድርጎታል፣ የታወቀ ነው። ሁሉም ባይሆንም ማለት ነው። ግን የድሮ እናቶችና ያውን እናቶች ሴቶች ይለያያሉ። ያውኖቹ ልፍስፍሶች ናቸው። ኧረ እኔ ምን አታገለኝ ከምጥጋ በቃ ቀደውኝ አንዴ ወጣ በቃ ግልግል ነው የሚሉትና አይፈልጉም አብዛኞቹ። ግን በፊት ላይ ቴክኖሎጂው እንደዚህ ሳይዘመን ብዙ ነገር ሳይመጣ በፊት እናቶች ይሞቱ ነበር አይ ቲንክ አይደለ? ግን አሁን ከዘመነ በኋላ አንድም እናት በወሊድ ምክንያት አትሞትም ምናምን የሚባል መፈክር ነበርና ሞትም ቀንሷል ከመውለድ ጋር በተያያዘ። ግን አንዳንድ ሆስፒታሎች በምጥ መውለድ የሚችሉ እናቶችን አውቀው ለቢዝነሳቸው ብለው ሲኤስ ያደርጋሉና እነሱን ቢጠየቁ እኔም ደስተኛ ነኝ። ወረተው ምንድነው? ምን ማድረግ አለብን? ቆይኛ ምን ሆንክ? እቺ አሁን መላለስባት እኔ ከቢሮ ወደ ቤት መላለስባት መኪና 56,000 ብር፣ ሬንጅ ሮቨር ገመችልም 56,000 ብር። ምን ይሻላል? ቆይ ያለበለዚያ ነው አሁን ያለኝ አማራጭ ምንድነው? እሸጣታለሁ፣ በታርገው ትቀይሩኝ። ማን ይገዛል እንዴ? አይ አሁን የወጣው ህግ ባይዘው ይሄ አንፌር ነው እንዴ? አሁን አዲስ ዘመናዊ መኪናም 50 ምናምን ሺህ፣ እቺ የሞተቿም ቀስቷም ላዷም ዳኮቷም ምናምን 56,000። ያ አስኪድም እንዴ? ቢያንስ እንኳን ለአሮጌ መኪኖች እንደ በፊቱ ብታረጉላቸው ጥሩ ነው። በነገራችን ላይ ታርጋ ሲወጣ በዓለም አቀፍ ደረጃ አሜሪካን ከ$10 እስከ $7 ድረስ ይለያያል። $25 አቬሬጅ ነው ኒውዮርክ እንዴት መኪና ብርቅ እንደሆነ ታውቃላችሁ። አውስትራሊያ ትልቁ $40 ነው የአውስትራሊያ ዶላር። እንግሊዝ $27 ነው። ትልቁ ነው ያወራችሁ ያለሁት።
የገቢ ስታተሳችንን ታውቃላችሁ። ኢትዮጵያውያንና እንግሊዞች 50 ዩሮ ለማግኘትና 56 ዩሮ ለማግኘት የምናደርገውን ታውቃላችሁ። የግል ተሽከርካሪ መኪና ገቢ የለው፣ ወጪ ነው፣ ነዳጅ ነው የሚያወጣው። ቆጥበህ ለፍተህ ነው የምትገዛውና ድሮ የቤት መኪና ያለው ሰው ሀብታም ነው እያለ ያደገ ሰው ነው አሁን ቁጭ ብሎ 56,000 ብር እንዳለው አሲዩም የሚያደርገው። እንደ ኢትዮጵያዊ 56,000 ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው የማስበው። ለሀገሪቷም አይጠቅማትም። ይሄ እወቁት። እዚህ ላይ ማስተካከያን ይፈልጋለሁ። የግል መኪኖችና የንግድ ቢለዩ ጥሩ ነው። የግል መኪና ኮድ 2ቶች የቅንጦት ናቸው። ያው የታወቀ ነው። ገንዘብ ሲኖራችሁ ሲተርፋችሁ ነው የግል መንቀሳቀሻ ኮድ 2 የቤት መኪና የምትገዙትና የንግድ ደግሞ ያው ስራ ልትሰሩበት ነው። ገንዘብ በሱ ነው የምታገኙት፣ የምትተዳደሩትም በሱ ሊሆን ይችላልና የቅንጦትና የስራ ተብሎ ቢለይም ጥሩ ነው። በጣም እኮ ናፍቀኝ። አባት በእናትሽ መድኃኒት ስጠኝ፣ ቶሎ በል ፍጠንልኝ። በእናት ወንድሜ ፍጠን፣ ቶሎ በል። ተረጋጊ እባክሽ፣ እየሰጠሁሽ አይደል እንዴ? አዳርማ ከኔ ጋር። ወይኔ ጉዴ! ምንድነው ቻቻ? ምን ሆንክ? ለልጅቷ የተጻፈላትና የሰጠዋት መድኃኒት የተለያየ ነው። እንድረስባት። እርቃለች እኮ። ሴት በመጀንጀን የሰው ህይወት። ወንድሜ ራስ ምታት መድኃኒት ስጠኝ። ይቅርታ አውቅሻለሁ አይደለ? ለምንድን ነው ጥቁር ለብሽ? ባለፈው መድኃኒት ልገዛ መጥቼ ነበር። የዛኑ ቀን አባቴ ሞተ። ምን ሞቱ? አይዞ ተረጋጋ። የሞተው ባንተ ምክንያት አይደል። ካንተ መድኃኒቱን ገዝቼ ሲሄድ ነው ሞተ የጠበቀኝ። ግን የጤና ባለሙያ ስለሆንኩ ቆይቼ የሰጠኸኝን መድኃኒት ሳየው የተሳሳተ ነበር። እኔም ጥሩ ስሜት ላይ ስላልነበርኩ ያኔ በትኩረት አላየሁት። አየህ፣ አንድ ስህተት 1000 ጥፋት ታጠፋለች። አንድ ቸልተኝነት ግን ምናልባት ብዙ ህይወት ትቀጥፋለች። ከፈጣሪ ቀጥሎ ባለመድኃኒት በሚታመንበት ሀገር ሳይታመኑ መገኘትን የመሰለ ራስ ምታት የለም። አደራ ድጋሜ እንዳትሳሳት። ይቅር በይኝ። ሁለተኛ በስራ ሰዓት አልዘናጋም። አቤት ማዘር። ገጠኝ እኮ ነበር እንዴ? ቁሜ እኮ ነው ያለው። ምንድነው ሀፋስት? አረ ቁሜ ነው ያለው። ቁሜ አንዴ። እኔ ደግሞ መኪና ሳይስ የሚገጨኝ ይመስለኛል። አንተ ብትገጨኝ ይከፋኛል፣ ገጨህ ብትገለኝ እኔ ይከፋኛል። ግደለኝና ጋርገኝ። እለት ያንተ ቀብድ ያንተ ካሳ ይሻለኛል ከዚህ ይሄ ማን አዘውረኝ። እስቲ እኔ ላንድ ሮቨር ነበረኝ፣ ላንድ ክሩዘር ጨረስኩት፣ ወብን ሾጥኩት። ላንድ ሮቨር ነበረው። አዎ እሺ፣ ጨረስኩት። እሺ አዘውረኝ። ምን አዘውረኝ መኪና እንዴ? ማን አፈቀኝ? መኪና ሽጬ ናፈቀኝ። ችግር የለም መንዳት ይችላል። እኔ አገር ያወቀኝ እስከ ጎንደር እኮ ይሄድ ነበር በመኪና። መንጃ ፈቃድ አለሁት አለሁት መንጃ ፈቃድ። ወደዛ በዝም ብለስ አይሄድም እንዴ ማለት አልገባኝም። ማዘር ምንድነው መጀመሪያ እንዴ? እችላለሁ ብለው እኮ ነው የገቡት። አዎ እችላለሁ። ሲጀመር እንትን የት አለ ይሄ ልብስ? የምን ልብስ? ልብስ ምሰፋው የምሄደው መኪና። ምንድነው? የምን መኪና የምን ልብስ ነው የሚሰፉት? የኔ አልነበረውም። ዝም ብዬ በእግሬ ረግጦና ራሴ ሄደ ራሴ ያወርደኛል። ወራይ ሳለው ነው የሚያወርደኝ የኔ መኪና። በእግሬ ነው የምጠቀመው። አልገባኝም። ሳለው ስንት ነው ይሄ? ምንድነው የሚሄደው? ይሄ ኖርማል መኪና ነው እንዴ? ሲጀመር ልብስ ስጠኝና ሰፍቼ ልስጥ። እኔ እኮ ምንድነው የሚሰፉት? ማዘር መኪና አስነዳኝ አሉኝ። ይኸው መኪና ለቀቁለት አይደል? ነው መኪና ወሰን እንዴ? ይስፊት ኮ ነው ነው ይሄ መኪና ልብስ የሚሰፋበት። አረ ምንድነው እንደዚህ አይነት ቀልድ ይዛሉ እንዴ ማዘር? ያው ለስለ በቃ ችግር የለውም። እንትን እንዳዚህ ይቅረኝና 100 ብር ስጠኝ ነው ልሂድ ገበያ አለኝ ማለት አገባኝ እና ገጨኝ ብዬ እዛ ዝርግልና አመት ካስሰጠኝ። አረ ከፈለግሽ እዛው ፍግም በይ። እዩጭ ከዚህ አልወጣም። አመት እኮ ነው ምን እዩጭ ውጪ ከዚህ አስጌ ይቅርታ ጠየቀ። ወዳጆቼ ወገኖቼ፣ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁን ይምላው። ግን ከእናንተ ጫማ ወጥታችሁ በእኔ ጫማ አስቡኝ። አትጥሉኝ፣ አትክፉኝ፣ ወደ ቅፋችሁ ሳቡኝ። አቅጄ ያረኩት አንዳች የለምና እስኪ አፉ በሉኝ። አመሰግናለሁ፣ እወዳችኋለሁ። ድምፃዊ አስገኘው አሽኮ። መረጃውን ያገራው ፋስት መረጃ ነው። ይቅር በሉ ይቅር ትባላላችሁ ነው የሚለውና አስጌን የተቀየማችሁ ሰዎች እንግዲህ ይቅርታ ጠይቋል። ይቅርታ አድርጉለት። እንዴ ክራንቹን ረስቶት። እሺ የሚገርማችሁ እንደነዚህ አይነት ሌቦች የአገር ነው ያሉት። የአገር በወንዶቹ ማለት ነው። በሴቶቹ ደግሞ ልጅ ይዘው ነው በቃ የሚለምኑት። ሆን ብለው ልጅ ይወልዳሉ ወይ ደግሞ ያልወለዱት ደግሞ ይከራያሉ። እና ያው አዋጭ ቢዝነስ ነው። ሰውም ስለሚሰጥ በቃ
ስራም አይታያቸውም። የሀገር ገንዘብም አጠራቅመው የምግብ ቤት ትርፍራፊ ምናምን ነው የሚበሉት። የሚገርማችሁ ለምናቸው እንደሚያስቀምጡት አላውቅም። እያያነዛ መጣው አንዴ ማዘሯን ላግዛት። አይሽ መሪቷ ስልክ ጠራት። ለዛውም ሽሮ ነው አይደለ? ወይኔ ኑሮ ያደረክልኝ ኤቲኤም አውጥቼ ልምጣ። አይ ቆይ ፖዝ ማሽን አለ እዚህ። የምንድን ነው ይሄ? የአብሲኒያ። አይ እኔ የንግድ ባንክ ነው አውጥቼ ልምጣ። ኦኬ እሺ። ወይ እንትን ቦርሳሽ እዚህ ሆና እንትን ከምትይ እንዴ እዚህ ይቀመጥልሽ። ለምን ችግር የለውም እኮ ይዘው ሄደው። ወይ ደግሞ ስልክሽን ቻርጅ እዚህ አድርጊውና ስትመለሺ ትወስጃለሽ። እንዴ ለምን እቃህን እኮ አልወሰድኩትም ማለት ወይ መታወቂያ እዚህ ታርጊያለሽ። አሁን እንዳጠፊ ብዬ እኮ ነው። ጠሮባል እንዴ ካሽ ይዤ እመጣለሁ አልኩህ እኮ። እንዴ ያማል እንዴ ወይ አብረን እንሂዳ። ስራው ጠፍቷል መሰለኝ። ወይ ደግሞ ገዢዎች እንደዚህ እያሉ በዛው ይቀራሉ። አይ ቲንክ ብላኛለች። ቁጥር እስከ ስንት ነው ቁጥር የምትችይው? ቁጥር እስከ 100,000 እና እስከ 100,500 እስከ 100,500 የምትችይው እስከ ስንት ነው? እስከ 100,000 እና እስከ 100,500። እሺ በይ ስንት ደመር? አይ ሳይደምር ቁጥር ንገሪኝ። ሳይደምር 30 50 እየዘለለች ነው። ቀጥ ጎበዝ 60 ከዛ ሞክሪ 90 ከዛ 1,000 እና ባንዴ ከመቶ ከዛ 30,000 ከዛ 40,000 65 ከየት ነው ያመጣሻቸው እነዚህን ቁጥሮች ግን? ነይ እናቴ ኧረ ትለያለች። በግንብ የመዝለል ጉዳቱ ይሄ ነው። ቁጥር ያዘልላችኋል። እንግዲህ እንደምታውቁ ቤታችንን ገንብቼ ጨርሻለሁ። ለምሳ የሚሆን 1-2 ሚዳኮ አትኝ ይመጣል። እሺ እኔ ባል በዛው 1-2 ጦርነት ሊያጋጥመኝ ይችላል። እሱን ዝም ብዬ አሸንፌ ተዋግቼ ይመጣል። እግዚአብሔር ይርዳው። የቤቱ ነገር ጨርሽ። እሺ ግቢያውን 1910 እንዴ ነው ሻውኒ ምን ማለት ነው? አይደለም ስቶሪን አይተሻል አይደል? ለምሮ ቴክስት ያልመለሽ እኔ መጨነቅ አለብኝ። ይጨንቀኝ ለምሮ ማለት ነው። ወዱ ከይብዘኛል አይደል? ለምሮ ደግሞ አይደለም በቀን 3 ብቻ የምትደውልልኝ ውሌን ቼክ አታረጊ ስሬን ቼክ አታረጊ አይደል? እሺ አትረጊ ይገባኛል። ኧረ ተጋነነ እንዴ! እንደዚህማ አታቀለንም። አንደኛው ሲከብሽ አንዱ ያፈርሽ በኢየሱስ አንዱ ሲያሳድግሽ አንዱ ይዘርሽ አንዱ ሲሞትልሽ ደግሞ አንዱ ይሾምብሻል። ምንድነው ነገሩ ዘሩ ያልበቀለብሽ? ምንድነው ነገሩ ዘሩ ያልበቀለብሽ? ወይኔ ገበያ እንጀራ አንቺ ደሃ ሀገሬ ኢትዮጵያ ዛሬ ውጭ የምንበላ ሰዎች እንጎዳለን። እግዚአብሔር ሀገሬ እናቴን እስኪ ማን ያስታውስሻል? ያሳፍራል። ይሄ እንግዲህ ምንም ያልተማረ መሀይም ነው ልጁ ራሱ። እግዚአብሔርን መኪናው ላይ አዋራ ይኖራል ቆሻሻ ነው ብሎ እንኳን አላሰበም። ዝም ብሎ ያመላልሳል ድንጋይ። ሀብታም የመሆን የቅዠት እቅዴን ወደ ጎን በማድረግ በልቶ ለማደር ወደሚል ምክንያታዊ እቅድ መቀየሬን ሳሳውቃችሁ በደስታ ነው። ደስታ ነው። ሁላችንንም ትተናል። የመብላቱን ራሱ አሁን ልንተወው እንችላለን። ባዶድ እንግዲህ እዚህ ጋር የምትመለከቱት ኬኬ የሚባለው በጁስ መልክ በበረዶ መልክ ለልጆች የሚሸጠው ነው እና እንግዲህ ምን ይሁን አይታወቅም። እንደዚህ ይመስላል። በጣም ነው የሚያስጠላው እና እናቶች፣ ቤተሰቦች ለልጆቻችሁ የሚገዙት ነገር በሶሻል ሚዲያ ማጋራትሽ በጣም አሪፍ ነገር ነው። ልጆች አንዳንድ ጊዜ ይታመሙና በሽታቸው ራሱ አይታወቅም እና ወላጆች ይህንን ነገር እያያችሁ ለሌሎችም ሰዎች ሼር እያደረጋችሁ ጥንቃቄ ብታደርጉ ጥሩ ነው። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። ቪዲዮ እንደወደዳችሁት ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።